ሶንት ሰማውታለች የሆነ ነገር አንድ በሏት እስቲ ምከሯት እስቲ ከሰማችሁ እሷን የመች ተስማኛለች እኔ ምላትን መስማት ካቆመች ቆየች እንዴ ማን የመች አስቀምጣታለሁ ባለው ድል አድርጌ ልደቅስ በቃ እኔ ልሂድ እንዴ ወዴት ነው የምትሄደው አጥር መጠን ያለች ቀጠሮ ምን አውዜ የመጣሽ ጊዜ ታማ ሲያስታመማት ነበር እናም የተለየ ስሜት ሳይኖራት አልቀረም ማለት ዴቭን ሳታፈቅሯት ቀረ ቆይ ምን ማለት ነው እየምርሽ ነው ይለን አልገባኝም አደይ ለብርሃን እውነቱን አልነገርሻትም እንዴ አልነገርኳትም ግን እንዴት እህቴ አሹ እባክህ እትዬ የምተው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ የትም አይሄድም ሮማን ዛሬ ሳነግርሽ የትም ነቅነቅ አልልም አደይና ለሊ በሰሙት ነገር እጅግ በጣም ተደናግጠዋል አበበና ሄለን እንግዲህ ከክፍለ ሀገር ሊታመን የማይችል ነገር ይዘው መጥተዋል ይህም ደግሞ የአደይ እህት የአደይን ፍቅረኛ ዴቭን ማፍቀሯ ነው አደይና ዴቭ ብዙ ፈተናዎችን አልፈው ዛሬ ላይ የግሉ የራሱ ሊያደርጋት መጨረሻ ፓርት ላይ ደርሰዋል ነገር ግን አሁንም ፈተናዎች እየቀጠሉባቸው ነው ከፍቅራቸው ጀምራ እንግዲህ አደይንና ዴቭን ለመለያየት ብዙ የጣረችው ፍቅር እንኳ አልተሳካላትም አሁን ደግሞ የአደይ እህት እሱን ማፍቀሯ ምን ይሉታል ፍቅር ዴቭን የግሏና የራሷ ለማድረግ ብዙ መንገድ ሄዳ ነበረ ዛሬም ላይ ራሱ እኔማ ቁጭ ብዬ እናንተ ስትጋቡ አላያችሁም እያለች መንገድን እየቆፈረች ትገኛለች ነገር ግን እንዴት አድርጋ እንደምንለያቸው መላው ጠፍቶባታል ተራሷም ጋር ተጣልታለች ከሰው ሁሉ ጋር መስማማት መግባባትም አልቻለችም እንዲሁም ደግሞ የኢዱ ጓደኛ ነበረች ዴቭን እኔ ወደዋለሁ በማለት ልትለያያቸው አስባ ነበር ነገር ግን በሷም አልተሳካም በስተመጨረሻ ግን ሁሉን ነገር አልፎ ዛሬ ላይ ዴቭ የግሉ የራሱ አድርጓት የአደይን ፈቃድ አግኝቶ ዛሬ ላይ እሷን ለማግባት የቤተሰብ ፍቃድ እየጠበቀ ይገኛል ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ እግዚአብሔር ይመስገን በጣም ደህና ነኝ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 156ን ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ዴቭን በማፍቀሯ ምክንያት አደይና ዴቭ አብረው ሲሆኑ ማየት አልፈልግም ያለችው ፍቅር ከእናቷም ከቤተሰቧም ከሰራተኛም መስማማት አልቻለችም የፍቅርም ክፋት ቀን በቀን እየሰፋና እንዲሁም ደግሞ እየጎላ ሄዷል የሰው መውደድን አታለች በክፋቷ ምክንያት ማንም ከጎኗ ቆሞ እናቷም ጭምር ልታበረታታት ወይንም አይዞሽ ልጄ ልትላት አልቻለችም ዛሬ ላይ የራሷ ክፋት ለራሷ ጠላት ሆኖባታል ከራሷም ጋር ተጣልታለች ይህም ደግሞ አሹና ሮማንን ከዚህ ታስወጣቸው አደይንም ወደዛ ይዘዋት ይሄዳሉ የሚል ሀሳብ ነው አሁን ላይ ለሮማንና ለአሹ ጥሩ ፊት ማታሳየው አደይን እንደምንም ብላ አደይም ሲሰለቻት የነ ፍቅርን ቤት ጥላ ብትወጣም ነገር ግን አሁንም አደይኮ እንደ ልጅ ናት በፈለገች ሰዓት መምጣት መግባት ትችላለች አሁንማ የቤተሰባችን አባል ልትሆን ነው እያለች እናቷ ደስታዋን ስትገልጥ ልጅየዋ ግን ፍቅር እነሱማ አይጋቧትም እኔ ያለው በማለት እንግዲህ የዛተች ትገኛለች እናቷም ለምንድነው ግን በእነሱ መሃል የምትገቢው ምንሽ ይነካል እነሱ ለተፋቀሩት እነሱ ለተዋደዱት እያለቻት ትገኛለች ነገር ግን አፍ አውጥታ ዴቭን አፍቅሬዋለሁ እማዬ የኔ እንዲሆን እፈልጋለሁ ማለት አልቻለችም አደይም የፈለግሽውን ነገር ማምጣት ትችያለሽ ከዴቭ ፈጽሞ አልለይም እንደፈለግሽ ማሰብ ትችያለሽ በማለት ተናግራት የሷን ነገር አሁን ንቃተተዋለች ነገር ግን አሁን ላይ ዴቭ ወደ ክፍለ ሀገር መሄዱ ይታወቃል የአደይ አባት ፈቃደኛ ሊሆኑ እየተጠጉ ይገኛሉ ይህም ደግሞ እንግዲህ ዳይመንድ የባጤ ቋቱን እየዘረዘረ ሀብታም ናቸው ውጭ ሀገር ነው የተወለዱት ብዙ ነገሮችን እያለ የአባቷን ፈቃድ እንዲያገኝ የቻለውን እየጣረ ይገኛል በዚህ መሃል ግን የአደይ እህት ዴቭን ማፍቀሯ ነው ብርሃን ግን በየቀኑ አሁን ደግሞ ስታየው ፍቅር እንዳያገረሽባት ማለትም ፍቅሯ እንዳይብስባት አሁን ላይ ዴቭ ለብርሃን ተናግሮ እኔ አደይን ነው የምወዳት አደይን ላገባ ነው የመጣሁትና ሽማግሌ ልጠይቅ ነው ፈቃዳቸው ከሆነ ቤተሰቦቻችሁን ልጠይቅ ነው በማለት ቢነግራት ምናልባትም ቶሎ ተስፋ ልትቆርጥ ትችላለች የሚል ሀሳብ ነው ያለኝ እንዲሁም ደግሞ የእህቴን ባል ነው ወይ የተመኘሁት ብላም ልትጸጸትም ትችላለች አይታወቅም
ግን አሁን ላይ ብዙ እርምጃ ሳትራመድ አሁን ላይ ዴቭ ቢነግራት እጅግ በጣም አሪፍ ነበረ። ነገር ግን እስካሁን አልነገራትም። ዴቭም እንግዲህ እጅግ በጣም ተጨናንቋል። ምክንያቱም እንዴት አድርጌ የአዴን አባት ማሳመን እችላለሁ የሚለው ሀሳብ ሆኖበታል። ነገር ግን ዳይመንድ ስላለ በዳይመንድ እገዛ ሁሉም ነገር ተስተካክሎ ወደ ሀገራቸው በሰላም እንደሚመለሱ አንጠራጠርም። ሄሉና አበበ እንግዲህ ከተማ ገብተዋል። የተቀበለቻቸውም አዴ ነበረች። ያረፉትም ለሊ ጋር ነበር። ነገር ግን ከሄሉ የሰሙት ነገር እጅግ በጣም ነበረ የከበዳቸው፣ ለማመን ነበር የከበዳቸው። ለሊም ከአዴ በላይ ነበረ ክው ብላ የደነገጠችው። ይህም ደግሞ ብርሃን ዴቭን ሳታፈቅረው አትቀርም፣ እኔ እንጃ ግን ሚስጥር አወጣሽ አትበሉኝ፣ አማሽ አትበሉኝና በማለት እንግዲህ ሄለን ለእነ አዴና ለሊ ትነግራቸዋለች። ምን በማለት ነበር እንግዲህ በአንድ ቃል በድንጋጤ የመለሱላት። አዎ እየተቀራረቡ ሲሄዱ ሳታፈቅረው አትቀርም፣ እንዲሁም ደግሞ እሱን ስታይ እጅግ በጣም ደስተኛ ትሆናለች በማለት እንግዲህ እየተናገረች ትገኛለች፣ ስለ ብርሃን ማለት ነው። አዴ ግን ይህን ነገር ማመን አቅቷታል። ምክንያቱም አንድ ነገር እርምጃ ተራመድን ሲሉ እንደገና ደግሞ ሌላ ወደኋላ የሚጎትታቸው ነገር አይጠፋም። ለሊም ለብርሃን አልነገርሻትም ወይ በማለትም ነግራት ነበረ። ምናልባትም አሁን ላይ እንግዲህ ይህን ከሰማች በኋላ ስልክ ደውላ ነገሮችን ቀለል ለማድረግ አዴ ትነግራታለች የሚል ሀሳብ ነው ያለን። በሌላ በኩል ደግሞ ያው ፍቅር ከቤት እንደወጣች ይታወቃል። የፍቅርም እናት ልጅ የት ሄደ ይሆን እያለች ሌሊቱን ሁሉ እንቅልፍ ሳተኛ ፍጥ ብላ አድራለች። ፍቅር ግን ያው መንገድ ላይ ባመሸችበት ሰዓት የቤዛ ወንድም ነበረ ያገኛት። የቤዛም ወንድም እንግዲህ ጃኬቷን ምኗን በመስጠት ቤት እንሄድ ስላት እምቢ ስላለች እንግዲህ ጃኬቱንም ምኑንም እያለባበሰ እዛው መንገድ ላይ አብሯት አድሯል። በዚህም መሀል እንግዲህ አቤት ቁንጅናዋ እያለ እያደናነቀ ይገኛል ቤዛ ፊት። አሁን ፍቅር ምናምን የምትለውን ነገር አቁም እያለች ትገኛለች ቤዛ። እትዬም ልጄ ወይኔ ልጄ የታርፈሽ ይሆን የታድረሽ ይሆን እያሉ ይገኛሉ። እንቅልፍ አልተኙም። ሮማንም በሌሊት ሄዳ ነበር። እትዬ አልተኙም እንዴ በማለት ጠይቃ ነበር። ልጅ የት እንዳረፈች ሳላውቅ ነው ወይ የምተኛው? የት ትሆን ያለችው? መሸኮ በማለት እንግዲህ ትነግራታለች። ሮማንም ፍቅር እኮ አዋቂ ናት፣ ትንሽ ልጅ አይደለችም። ስለዚህ አጉል ቦታ ደግሞ አታርም። ስለዚህ አሁን ግቡና እረፉ እያለችም ትገኛለች። አይ እንዳፍሽ ያድርግልኝ እስኪ ግን እኮ ከቤት ወታድራ አታቅም። በዛ ላይ ለፍቼ ብቼን ሆኜ አሳድጌ አሁን በስተመጨረሻ እንደዚህ ልሆን እያሉ ይገኛሉ። እንግዲህ ሮማንም በጧት ተነስታ ወደ አሹ ጋር ሄዳ ነበረ። አሹም መቀመጫው ላይ እንቅልፍ ይዞት ነበረ። አንተ ተነሳ እትዬ እኮ ሌሊቱን ሙሉ እንቅልፍ አልተኙም፣ ስለዚህ ፍቅርን ፈልገ ማግኘት አለብህ እያለችው ትገኛለች። እሱም ከየት ነው ማግኘት እያላት ነበር። ነገር ግን ፍቅር የቤዛ ወንድም በሰጣት ምክር ወደ ቤት ልትመለስ ችላለች። ወደ ቤት ስትመጣም እንግዲህ እናቷ ሶፋ ላይ ተኝታ ልጄ ልጄ እያለች እየቃየች ነበረ። እጇን ያዝ ስታረጋት እንግዲህ ብንን ብላ ልጇን ተያታለች ፍቅርን። ፍቅር ግን አሁንም ሰራተኞችን መከታተልና ነገሮችን መፈለግ አላቆመችም። አሹ ሮማን ክላስ ገብቶ ነበረ። ያው ከአቅም በላይ የሆነበት ፍቅር ዛሬ መነገር አለበት፣ በቃ ዛሬማ ሳልነግርሽ ከዚህ ንቅንቅ አልልም በማለት ሲነግራት፣ ነገር ግን እትዬ መታው ምን እየሰራ ነው እዚህ አሹ በማለት ጥያቄ ተጠይቋል። አዴና ዴቭም እንዲህ እየተሆኑ ነበረ እንግዲህ መጨረሻው ይወጣው። አሁን ላይ ሮማን ፍቅሩ ልትቀበለው ትችላለች ወይንስ ደግሞ ምን ልታረግ ትችላለች? አሁን አሹ አፍቅሬሻለሁ ብሎ ቢነግራት ሮማን ትቀበለዋለች ወይ አይታወቅም። እንግዲህ ባለፈውም እንዳየነው ምንድነው የምመልስለት እያለች እንግዲህ ስትጨናነቅ አይተናል። ተከታይ ቪዲዮ ደግሞ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።